ልቤን አንጠልጥለህ ከምትሄድ የሩቅ ፍቅር ሩቅ ላይ ፍቅር ያላችሁ አድርሱልኝ ይህ ዘፈን ትላለች ሩታ ሀብቴ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች ተከታታዮች፣ የኔ ማሮች፣ የኔ ፍቅሮች ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ስር ደግሞ አስተያየታችሁ ማስቀመጥ ትችላላችሁ። በጣም ነው ወዳችሁ። ሩታ በአዲስ ነገር ብቅ ብላለች። ለአብርሃም ትልቅ መልእክት አስተላልፋለች። የሩቅ ፍቅር ላይ ያላችሁ አድርሱልኝ ትላለች። ፖስት ያደረገችው ገብታችሁ ማለት ትችላላችሁ። እና በጣም የገረመኝ ነገር ሩቅ ፍቅር በጣም ከባድ ነው። ሩታ ግን ሩቅ ፍቅር ላይ አይደለሽም፣ ምክንያቱም አብርሃም ካጠገብ ስላለ ማለት ነው። እና በነገራችን ላይ እኔ አሁን አንድ ነገር ልን የመጣሁት በሄርሜላና በሩታ መካከል ያለው ነገራቶች አብርሃም ጨዋታ ላይ ነው። ሲጀመር አብርሃም ጤነኛ መሆኑ ደስ ብሎናል። እኛ የእሱን ጤንነት በመመለሱ በጣም ደስ ብሎናል። ነገር ግን የምታደርጉት ነገራቶች በጣም ከባድ ነው። በነገራችን ላይ ሄርሜላም ሊጎዳት ይችላል፣ ሩታም ሊጎዳት ይችላል፣ አንተ ሊመስልህ ይችላል። ሁለቱም ታግለዋል። ሀቅ እንነጋገር ማለት ነው። አሁንም ሩታም ታግላለች፣ ሄርሜላም ታግላለች። ምንም ያላደረጉት ነገር የለም ላንተ ማለት ነው። እና ሩታ አንደኛ ጥፋቷ የዋህነት መሆኗ አብርሃም ትክክል አይደለም፣ አባቱ ጋር ይሄድ እናቱ ጋር ይሄድ ስትባል እምቢ ማለቷ ነው። ያ ነገር ነው የእሷ የዋህነት። ሰው ሁሉ እሷ ላይ የፈረደው ሰው ሁሉ በቃ በሩታ ላይ እንደዚህ አድርጋለች፣ እንደዚህ ባይሆን እንደዚህ ምናምን ብላለች የተባለው ሩታ ያኔ አብርሃም ትክክለኛ አይደለም፣ እነ ቡዜ እነ ዴቭ ትክክለኛ አይደለም፣ ይሄ ልጅ ይመርመር፣ ይሄ ልጅ ሐኪም ቤት ይወሰድ ስትባል አይ ጤነኛ ነው፣ ጤነኛ ስለሆነ ነው የልጁ ሚስትና ልጁን የመረጠው ከልጁና ከሚስቱ ጋር ለመኖር የወሰነው ጤነኛ ቢሆን ነው ብላ በዛን የስህተት ነበረ። አንዳንድ ሰዎች ደግሞ እየደገፋችኋትም ነበረ። ገብቷችኋል? ግን ያ ባይሆን አብርሃም ይሄ ነገር ሁሉ ባይፈጠር እውነት እስካሁን ከሄርሜላ ጋር በእርግጠኝነት 100% ተጋብተው ነበረ። 100% ማለት ያ ነገር ባይፈጠር አብርሃም የመርሳትና ወይም ደግሞ ስትረስ ውስጥ በመግባቱ ሄርሜላን ወደ ጎን አድርጓታል፣ ሩታን ወደ ጎን አድርጓታል። አልፈልጋችሁም፣ ለጊዜው አልፈልጋችሁም፣ እኔ ያለሁበት ሁኔታ ራሴ ማወቅ ፈልጋለሁ። ነገር ግን እናንተ ጠየኳችሁን ነገራቶች ካልመለሳችሁልኝ በስተቀር ከኔ ጋር ውጡ፣ ከህይወት አታስፈልጉኝም ብለዋቸዋል። ሩታ በጣም ተናዳ ይሄ ለመጀመሪያ አይደለም እኔ ችግር የለብኝም ብትለኝም ብላ በጣም ስሜታዊ ሆና ነበረ። እና ደግሞ በአሁኑ ሰዓት ሄርሜላ ምን እንደሚሰማት ምናምን አናቅም። እኛ ግን እኔ ግራ የገረመኝ ትላንትና ለምንድን ነው ታዲያ ሁለት ሰው ቡና ሲኒ እየቀዳች ለምን ፖስት እንዳደረገች ነው ግራ የገባኝ ማለት ነው። እና ይሄ ትላንትና ቪዲዮ ያው ከትላንት ወደ የተቀረጸ ቪዲዮ ነው የተለቀቀው። ግን ማን መረጠ ከማን ጋር እንደሚኖር በእርግጠኝነት ይታወቃል ማለት ነው። እና ደግሞ ሩታ በጣም የዋህ ናት። በዋህነቷ ነው እንደዚህ የተሸወደችው። እኔ መጀመሪያም ያልኳችሁ ነገሮች ሩታን በመጥፎ ነገር አትደግፈዋት፣ በጥሩ ነገር ደግፈዋት። ተው ነገ ታለቅሳላችሁ ከሷ ጋር ብያችሁ ነበረ። አያችሁ በቃ ዞሮ እኔ ያልኩት ነው የሆነው ማለት ነው። እና በጣም ይከብዳል። የሰው ልጅ ክፋትን፣ ሸረኝነትን ከክፋት ከሸረኝነት ከምታስተምሩት ይልቅ እውነት ምንድነው ማድረግ የነበረባችሁ እናንተ? ሀቂቃ ለሩታ ተይ ብሏት ነው በቃ እና ከስህተተኛ ጎን አትቁሙ፣ ተው። መጀመሪያም ሄርሜላ አብርሃም ትክክለኛ ሆኖ ከመረጣት ከእሷ ጋር ነው የሚቀመጠው። አይ አብርሃም ወደ ቀድሞ ማንነት ከተመለሰ ጥሏት ይሄድና እሷ ታለቅሳለች። ስታለቅስ እናንተም ትጎዳላችሁ፣ ታለቅሳላችሁ ብያችሁ ነበረ። አሁን የሩታ እህቶች ቲክቶክ ላይ ገብታችሁ ብታዳምጧቸው የሩታ ተከታታዮችና እህቶች እጅግ በጣም እያለቀሱ በጣም ተሰምቷቸው እየተናገሩ በጣም ተናደው እያወሩ ነው። የሄርሜላም እንደዛው የሄርሜላም አድናቂዎች እንደዛው ቲክቶክ ላይ ላይቭ ላይ ገፍተውላችሁ በቃ ምን ልበላችሁ እንዴት እንደሚሆኑ የሩታ እህቶች በጎን እየተቧጨቁ እያለቀሱ ምናምን፣ የሄርሜላም አድናቂዎች እህቶች እንደዛው ማለት ነው። እና የሰው ልጅ እኔ በበኩሌ ማለት ነው
የሰው ልጅ ስትደግፉ በሀቀኛው መንገድ መደገፍ አለባችሁ። ዝም ብላችሁ በስህተተኛ ጎን ስትደግፉት መጨረሻው ምንድን ነው የሚሆነው? ያ ስህተተኛ አንድ ቀን ወደ ሀቅ ሲመለስ ያ የደገፋችሁ ሰውም ስህተት የሰራውም ሰውም ያለቅሳል፣ ታለቅሳላችሁ ብያችሁ ነበረ። ተው ሩታ የምትደግፏት ከሆነ በጥሩ ነገር ደግፏት፣ በመጥፎ ነገር እንዳትደግፏት። እቺ ልጅ በእርግጠኝነት ነገ ታለቅሳለች፣ ሄርሜላ ትስቃለች ብያችሁ ነበረ። ነገር ግን አሁንም አብርሃም የጠየቋቸው ጥያቄዎች በትክክል ቢመልሱ በእርግጠኝነት ትላንትና አንዳቸው ይመርጥ ነበረ ማለት ነው። እና ደግሞ አብርሃም ስህተተኛ በአንድ በኩል አለ። ስህተተኛ ምንድን ነው? ቪዲዮ እስከ መጨረሻ በቃ እሱ ስትረስ ውስጥ ከገባውበት ቀን ጀምሮ የተቀረጸው ቪዲዮ አብርሃም ቤት፣ ሩታ ቤት፣ ኤፍሬም ቤት፣ ዴቭ ቤት፣ ብዙ ቤት፣ ሄርሜላ ቤት የተለቀቀው ቪዲዮ ተከታትሎ ቢመጣ ትላንትና ይሄ ሁሉ ብጥብጥ ከሄርሜላ ጋር አላግባብም ወጣም ገባም አይሉም ነበረ። ከሩታም ጋር እነሳው በቃ የዛኔ ሀቅ ይወጣ ነበረ ማለት ነው። እኔ ወደ መጣሁበት ጉዳይ ስመጣ አሁን ሩቲ ፍቅር ይዘዋት እንደ አዲስ ፍቅር በነገራችን ላይ አያረጅም። እሷም ብለዋለች ፍቅር አያረጅም፣ ሩቲ ብለዋለች ፍቅር አያረጅም ብላለች። እና እኔም ሩቅ ላይ ፍቅር ያለ ሰው ስሜቱ ይገባኛል። እኔም ያለሁበት ሁኔታ ነው። ምክንያቱም ፍቅር ማለት እኔ እንጃ ቃላት ይገልጸዋል ብዬ አልገምትም። በእኔ በኩል ለምን እየኖርኩት ነው። አንድ ደቂቃው በየቀኑ ምን ውስጥ እንደምገባ እኔ ስለማቅ፣ ስለዛ ሩታ መልእክት ለአብርሃም አስቀምጣለች። ልቤ ለማልስጥ ልቤ ላንተ ነው ምናምን የሚለው ነው። ለማንኛውም ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።